አይ ሽፍት በጣም እየቀያየርክ ነበርና አጋጣሚ መጀመሪያ ስለ አካል እያወራህ ደግሞ በመጀመሪያ አንተ በጣም በግልጽ የዋሸህበት ላይ አንድ ልናገርና መጽሐፍ ቅዱስ 92 ነው ያልከው አይደል ቁጥሩ? እና የሥርዓት መጽሐፍ ደግሞ 9 ነው ብለሃል። እስኪ የሥርዓት መጽሐፍ እንዲሁ ብቻ እንዲሁ እስኪ 9 መሆናቸውን አሳይ አይደሉ? አሳይኝ አንተ እስኪ 9 ያደረገበትን አንድ ተፈቅዶ ስታደርግ እንዳለ አይደሉ? መጀመሪያ አይደለም ይበላል። 8 ነው። እሺ አንዴ 8 ቁጥር ሊማማ ናቸው። ስማማ ናቸው ቁጠርልኝ። 8 ናቸው ቁጠርልኝ። እሺ ሲኖዶስ፣ መጽሐፈ ሲኖዶስ፣ መጽሐፈ ቀሌምንጦስ፣ መጽሐፈ አጵጥሊስ፣ መጽሐፈ ኪዳን የመጀመሪያው፣ መጽሐፈ ኪዳን ሁለተኛው፣ ግጸው ሲኖዶስ አይ ቲንክ በቃል ሪሰርች መደኳቸው ነው። ግን አንተ ያወጣበል እዛው መጽሐፍ ቅዱስ አንዴ ስንት ቆጠርክ አንተ? ስንት ሆነ? 6 ቆጥረሃል። ይቀርሃል አሁን። ቆይ እሺ፣ ቅደም ተከተሉ እንዳሳስተው ነው። እሺ አንደኛ እሺ፣ ስርዓተ ጽዮን፣ ይቅርታ ስርዓተ ጽዮን። እሺ 7 እሺ፣ መጽሐፈ ትእዛዝ። እሺ ትእዛዝ ሲኖዶስ። በቃ እሺ፣ ሌላ የለም? አዎ የለም። እሺ መጽሐፈ ድስቅልያ ምንድን ነው? ቆይ አሁን እዚህ ጋር አዳምጡ። እሱ 8 ቆጥሯል አይደለ? 8 ቆጥሯል እሱ። መጽሐፈ ድስቅልያ ምንድን ነው? መጽሐፈ ድስቅልያ አንዴ ኖ እስካሁን 8 ቆጥሯል። አቤት። እሺ ኖ ቆይ አንተ እውቀት ነው የምፈልገው ወይስ ከሰው ላይ ስህተት? በደንብ አይደለም። 8 ቆጥሯል አይደለ? ቃል ስለሆነ ሸመደድኩት። አንደኛ እሺ ቁጠራል እኮ ላስቆጥር ድጋሚ። እሺ አንደኛ ስርዓተ ጽዮን፣ ሁለተኛ ትእዛዝ ወይም ደግሞ መጽሐፈ ትእዛዝ ሲኖዶስ ትእዛዝ ማለት ነው። ሶስተኛ አጵጥሊስ፣ አራተኛ ቀሌምንጦስ ቀዳማዊ፣ አምስተኛ ቀሌምንጦስ ካልዕ፣ ስድስተኛ ዲድስቅልያ፣ ሰባተኛ ሲኖዶስ፣ ስምንተኛ ግጸው። የረሳው ነገር ስንት ቆጥረሃል? 8 ቆጥረሃል። መጽሐፈ ዲድስቅልያን ቆጥረሃል። መጽሐፈ ኪዳን ካልዕ ቆጥረሃል። ቆጥረሃል። መጽሐፈ ኪዳን አልኩ። ካልዕን ቆጥረሃል። አውድ ቡም ካልዕ ቆጥረሃል። እየጻፈን ጻፈው በደንብ መጽሐፈ ኪዳን ካልዕ ቆጥረሃል። ቡም 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 በቃ ለምንድን ነው አሁን ዋሽታ? አሁን ይሄ ልጅ ቁጥሮች አሁን 8 ናቸውና ስማቸውን ጠፋኝ። 8 ናቸው ግን አንተ ያወጣበት ላይ ኖ አሁን ደግሞ ጠፋ። ያቺ ገብቶ ዋሽታሃል። ቆይ ዝም በል ዋሽታሃል። ገብቶ ከዛ ስንቆጥራቸው 9 መጣ። ስለዚህ አሁን ደግሞ አላውቃቸውም ይለኛል። ጎግል ላይ ሰርች አድርጎ ኪቦርድ ሲነካ እየሰማ ነው። ሰርች አድርጎ አሁን ደግሞ አልወጣልኝም ይላል። አያቸዋ ይሸውዱናል። እኛ አሁን ደግሜ እጠይቅሃለሁ፣ መጽሐፈ ኪዳን ቆጥረኸው ወይስ አልቆጠርከውም? እሺ እናውራዝ። መጽሐፈ ኪዳን ካልዕ ቆጥረኸው ወይስ በትክክል? እሺ ማለት አሁን እኔ መጽሐፈ ኪዳን ካልዕ ሁለቱም ይቆጠራሉ። ካልዕም ቀዳማዊም አንዳንድ ተደርገው ይቆጠራሉ ማለት ነው። ሁለት ይሆናሉ እነሱ። ሁለት ከሆኑ ስንት ይመጣልህ በአጠቃላይ? ሁለት ከሆኑ በአጠቃላይ ስንት ይመጣልህ? አንድ ደቂቃ ተሰጠኝ ማለት ቁጥራቸውን እንትን ስማቸውን ከሆነ እሺ የፈለከው እንደዛ ለመናገር ስማቸውን ግምጫው ነው። ግን አንተ 9 ስላልክ 9 ያልክበትን ውሸት ግን አንተ ይኸው አሳይቻለሁ። አንተ ራሱ አላወቅኸውም። ስለዚህ ምን ታደርጋለህ? ሌላ ጊዜ እኛ ጋር መተህ አንዴ ዝም በል እኛ ጋር መተህ አታቆም። ዋሽታችኋል ከማማታችሁ በፊት ሰርች አድርገህ ቼክ አድርገህ። ሲቀጥል የሥርዓት መጽሐፍ በዚህ አይቆም፣ የሚጨመሩ መጽሐፎችም አሉ። ይሄንን ከሂሳብ ጋር አሁን ስለዚህ ምን ታደርጋለህ? ጽፈህ ቆጥረህ ና። ኪቦርድ እየነካካህ ነበር ቅድም ሰምተነዋል። እንደዛም ሆኖ አልወጣልህም።
ስለዚህ ሰዓትን ወስደህ ቆይ አንድ አስጨርሰኝ። ሰዓትን ወስደህ ቼክ አድርገህ ይዘህና አለበለዚያ አንቀጣይም። ለምን መተህ እኔ ላይ ዋሽተሃል እና ዋሽተሃል ብለሃል። አሁን ደግሞ እኔ እንደዋሻ አሳይቻለሁ። ያ ረጋ ብዬ ምን በራስህ አንደበት እንደዋሻ አሳይቻለሁ። አክቹዋሊ ከፈለግ 15 ደቂቃ አስቆጥርሃለሁ። ታውቃለህ 15 አደርግልሃለሁ። አሁን የሚወጣ ይቆጥረና። እሺ እናመሰግናለን። መተዋወስ ሰላም ብያለሁ። ተማሩ ላሚማ ተማሩ ወገኖች፣ መማር አለባችሁ፣ መማር አለባችሁ። ካልተማራችሁ ከባድ ነው። አሁን ይሄ ልጅ ኢምራን ዋሽታህ በሆነ የገባ ግን አይገኝ አልተሳካለትም። ስለዚህ ኢንሻአላህ እኛ ስናስተምር እየመጣችሁ ተማሩ። ቡም ብያለሁ። ጨርሻለሁ። በቃ ጨርሻለሁ። ማስተዋል ሰላም ብያለሁ። እሺ እናመሰግናለን። ነጉማ ይቀጥማል መሰለኝ። እሺ ነጉማ ይሰማል? ሰላም ብያለሁ። ሰላም ነህ? አለ አልሐምዱሊላህ። ሁሉ ሰላም አለ። እሺ ከየት ቤት ነው? እኔ ጴንጤ ነኝ። ጴንጤ። ጥያቄ ነበረኝ እንደው መጽሐፍ ቅዱስ ላይ የቅድሙ ላይ እንድናወራ ነው የምፈልገው። ምንድነው ኢዝራ ላይ ከኢዝራ በላይ በጣም ከባድ ነገር ነበረኝ እኔ። ምንድነው እሱ? ከኢዝራ በፊት ማለት ነው እግዚአብሔር ህዝቦቹን አያውቅም። ምን ትላለህ? እግዚአብሔር ምን አያውቅም? ህዝቦቹን አያውቃቸውም። ቁጥራቸው ስንት እንደሆነ ኢትዮጵያ ምድር ላይ ስንት ኢትዮጵያ አለ? ኢትዮጵያ ሀገር ላይ ማለት ነው ወደ 120 ሚሊዮን ተብሏል። 120 ሚሊዮን ተባሉ ያጀማ እንደዛ ሚሊዮን ነው ቢሊዮን ሚሊዮን ነው እንዴ? በተመን ነው። አሁን ቅድም የሆነ ነገር ስትናገር በሞራል አትናገር፣ ኢጎ ማለት ነው። ምክንያቱም ነገር አይደለም እግዚአብሔር ይሄን አቅም ከማለት በፊት አፕሩቫል ፈልግ። ምን ማለት ነው ይሄ ብለህ ጠይቅ። ኦፕን ጥያቄ አይደለም፣ እሱን ጠይቅ እንጂ እግዚአብሔር ህዝቦቹን አያውቅም ስትል አብዲ ረጋሳን በደንብ አናገረው። እሱ እንደዚህ ሲያወራ ነበር። ረጋሳ ነው። አሁን ግን አብዲ ረጋሳ በደንብ አናገረው። እሺ አሁን እንደ መሰለህ ነጉማዬ ወገኔ ሳነበው መጽሐፍ ቅዱስን በግልጽ እግዚአብሔር ህዝቦቹን አላወቀም፣ ቁጥራቸውን አያውቃቸውም እግዚአብሔር። ይሄን ነው የተናገረው። ስለዚህ አንተ ማለት ያለብህ ማስረጃ አቅርብ ነው። እኛ ጋር ሙቀት አለ፣ በማስረጃና በእውቀት ነው የምናወራው እንጂ ሙቀትና እውቀት አንቀላቅልም። እኛ ሙቀት ሳይሆን እውቀት ነው የምናስቀድመው። እውቀት አለ፣ ማስረጃ አለ። በማስረጃ ከፍቼ ያሳይሃለሁ እግዚአብሔር እንዳላወቀ። ስለዚህ አንተ ማስረጃ አቅርብ ብለኸኛል። ያው እግዚአብሔር ህዝቦቹ እንደማያውቅ ማስረጃ መጽሐፈ ሳሙኤል ምዕራፍ 24 ያው ማስረጃ። እስኪ አንብበው። ነጌ ካለ አንብበው። እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር መርጣቸው ናቸው። እግዚአብሔር ቁጥራቸውን አያውቅም። እስኪ እንመልከት። ነጌ የት ገባ? አውራ እንጂ ማስረጃ ስከፍትልህ ዝም አለ። ምን ነው? ተመለስ። ባልከፍተው ይሻል ነበር። ባልከፍተው ይሻል ነበር። ግን በቃ ይወጣል። እንዴት ነው? እሺ ከፍተሃል። ምንድን ነው እሱ? ሚውት ተደርጌ ነው። አይ ፓውዝን እያየን ነው እንጂ። እሺ መጽሐፈ ሳሙኤል ካለ ምዕራፍ 24 የእግዚአብሔር ቃል ዋናው መጽሐፍ ቅዱስ። እስኪ አንብበው። ምንድን ነው የሚለው? ምን ይላል? ምን ይላል? አንብበው። አችልም እንዴ? አንብበው። እዚያ ከፍችልሃለሁ። በትልቁ አውጥቼዋለሁ። እንዳውም የሚገርምህ እኛ ጋር የአይን ችግር ስላጋጠመ በደንብ ዙም አድርጌ ያስገባዋል። በደንብ እንዲታያችሁ አቅርቤዋለሁ። እስከ አንብባት። እሺ ቆይ አነባለሁ። እሺ ኢዮአብም የህዝቡን ቁጥር ድምር ለንጉሱ ሰጠ። በእስራኤል ሰይፍ የሚመዝዙ 800,000 ንጹሃን
ሰዎች ነበሩ። የአይሁዳም ሰዎች 500,000 ነበሩ ይላል። ሃሌሉያ። ስንት ናቸው ቁጥራቸው? 800 እና 400 ሺህ። 800 ሲደመር 400 ሺህ ስንት ነው? 800,000 ንጹሃንና 500,000 ሲደመር ስንት ይመጣል? 800,000 ሲደመር 500,000 ስንት ነው? 1,200,000 ነው መሰለኝ። አይደለም 8 ሚሊዮን 800,000 እና 500,000 ስንት ይመጣ? 8 ሚሊዮን አይደለም 800,000 ስለሆነ 800,000 እና 500,000 1,200,000 ነው። አንተ ራስህ አታውቅም። ከራይ ወራው ውሰዱኝ ይላል። ልውሰዱኝ ይላል ማለት ነው። ኧረ እባክህ ደግሞ ከሱ ብዙ ካታውቅም 500,000 እና 800,000 ስንት ነው? ኧረ አለ አንተም በቃ እንደ እግዚአብሔር ነው እንዴ? ኧረ ተው አንተ እግዚአብሔር ላይ ይኸው እግዚአብሔር ላይ ይሄ የእግዚአብሔር ቃል ነው ሀቢቢ፣ የእግዚአብሔር ቃል ነው አይደለም? ወላሂ እግዚአብሔር ነው ያለው። አሁን ቆይ ምን አይነት አእምሮ ቢኖርህ ነው 800,000 ሲደመር 500,000 አንድ ነጥብ መጣ የምትል በምን ብታስበው ነው? ቆይ እስኪ ንገረኝ እንዴ! ጉድ እኮ ነው። አይነጉማ ደግሞ እኮ የሚገርምህ አንተ አታውቅም ይለኛል። መሀይም አይኑ ፈጣጣ ነው ይባላል። እውነት ነው። እግዚአብሔር ላይ አትናገራም። እኔን አናገረኝ እንዴ? እግዚአብሔር ላይ አትናገር። ይሄ መጽሐፍ የማን ቃል ነው? የእግዚአብሔር ቃል ነው። ሲጀመር የኛ አምላክ እግዚአብሔር ይባልን ብላላ። ይሄ እኮ ያንተ መጽሐፍ ሐቢቢ ምን ነካ? ስለኔ እኮ አይደለም ስላንተ ነው የማወራው እንዴ። አሁን ጣትህን አውጣ። ጣትህን አውጣ። መልስ ጣትህን 8 በል። ጣትህን መልስ። ዳይ አይደለም በጣት ነው የሚገባህ አንተ 8 አልክ አይደለ? 8 አለ 5 ተማሪ ኢንጂነሪንግ ተመራቂ ነኝ። ኢንጂነር ነኝ ብራዘር። አገራችን ወደመችው ለዛ ነው። አውዝ ቢላ አንተ ኢትዮጵያ ለምን እንደከሰረች አሁን ገባኝ። እንዳንተ አይቶ ኢንጂነር የበቀለን ያለው በቃ ኢትዮጵያ ከሰራት እንዴ 800 ሲደመር 500,000 በምን ሂሳብ ነው እንደ ጥረት የሚመጣው? ምን ነካ? አንተ ለምን ጣት ታወጣለህ? መሀይም ነህ እንዴ? ለአንተ ነው አንተ እኮ ነው መሀይም ሆንኩ ሐቢቢ። ምን ነካ? ለራስህ ቁጥር እኔ ካልኩሌተር እችላለሁ። እሺ ካልኩሌተር አውጣ ጀምር አንተ ራስህ። እሺ ላውጣ እኔ ካልኩሌተር ቴክኖሎጂ ያው እሺ 800,000 ሲደመር 500,000 ስንት ነው የሚለው? ነጌ 1.3 ሚሊዮን። አንተ ስንት ነበር ቅድም ያልከው? እንደዛው ነው ያልኩት እኔ መጀመሪያ እንትን እርፍ አንተ የሚያውቀው እንደዛ ጆሮዬ ነው። በቃ ጆሮዬ ነው የኔ ጆሮ ነው ማለት ነው። ቀይረዋለሁ። አየህ ነጌ አልተማርክም፣ አታውቅም። እንዳንተ 1.3 ሚሊዮን ብያለሁ። 1.2 ነው ያልከው አንተ አትዋሻም። ድጋሚ ደግሞ አይሻል እሺ በቃ እሱን ይቅርታና ቀጥል። በቃ እንደሱ ይሻላል እንጂ አይነ ደረቅ መሆን ጥሩ አይደለም። አይነ ደረቅ ከሆንክ ለአንተ ራሱ ጥሩ አይደለም። ህዝቡ ራሱ ይታዘብሃል። እኔ ግን ነጉማ ለኢትዮጵያ ወላሂ አዘንኩ። ቁም ነገር በቃ አገሬ ለምን እንደማትቀየር ገባኝ። አሁን ወላሂ የቀለድኩ አይደለም። አገሬ እኮ ተቀይራለች። አይ በጣም አልተቀየረ። ይቀራታ ወደ ኋላ ይቀራታ ብዙ ነገር ምንም አይቀራትም። ይቀራታ ተቀየረች ወላሂ ይቀራታል። እኔ ዋና ብዬ የማስበው መሰለህ ቀጥል እስቲ እናንተ ሰብስቦ በደንብ አጉን አሁን እንደ ምንድነው ጥያቄው? ባልደመረው ወስዶ በደንብ ማስተማር አለበት ወላሂ ግዴታ። እሺ ስንት መጣልህ? 1.3 ሚሊዮን። እሺ ኮሜንት ላይ ጻፉልኝ። ኮሜንት ጻፉ። 1.3 መጣ ጻፉ ኮሜንት ላይ። ደግሞ ቁጥር ብቻ ጽፉ ነገር ጨምሩበት ቲክቶክ እንዳይዘጋ። እሺ አሁን ደግሞ ሄናን በምንድን ነው የሚለው? አንብበው ነጊ አንተ አንብበው ነጊ አንብበው አንተ አንብበው ነጊ ወደዛ አድርግ ያለ እንዴት ይነበባል? እሺ አቀርበዋለሁ። እስቲ ሰዎች ይነበባል። ይነበብ ግን አቅርቤልሃለሁ።
እሺ ኢዮአብን ቁጥራቸውን የሕዝቦች ድምር ለዳዊት ሰጠ። ከእስራኤል ሁሉ 1,000,000 ከ100,000 ሰይፍ የሚመዝዙ ሰዎች አገኘ። ከአይሁዳም 400,000 ሰይፍ የሚመዝዙ ሰዎችን አገኘ። እሺ ስንት ሰው እስኪ ድገምልኝ። 1,000,000 ከ100,000 እና 400,000 አይደለ? አዎ 1,000,000 1,000,000 በል 1,000,000 እንደ 100,000 ሲደመር 400,000 ስንት መጣ? 1.5 ሚሊዮን 1.5 ሚሊዮን። ጥሩ። ጥያቄያችን የእስራኤል ህዝቦች ድምር ስንት ነው? 1.3 ነው ወይስ ደግሞ 1.57? ባይዘዊ 470 ነው የሚለው። እሺ እና የትኛው ትክክለኛው? እግዚአብሔር ህዝቦቹ የትኞቹ ናቸው? 1,300,000 ወይስ ደግሞ 1,570,000? እግዚአብሔር ምን ነው? እስኪ መልስልኝ አንተ ካወቅከው። ያው በመጀመሪያ ይሄ እየቆጠረ ያለው ስለ ወታደሮች ነው እንጂ የእስራኤል ህዝብ በአጠቃላይ አይደለም። ኦኬ እሺ። ስለዚህ ወታደሮች ላስተካክልልህና ስለዚህ ወታደሮች አያውቅም ማለት ነው። እግዚአብሔር ወታደሮችን አላወቀም። ለምንድን ነው ያላወቀው? እኔስ አንተ መልከኝ፣ እኔ ያልገባኝ እሱ ነው። ቦታው እኮ የተለያየ ነው አይደለም? አንድ ቦታ ሄደህ ከፈለክ አንድ ታሪክ ነው። አንድ ታሪክ አይደለም። ሄደህ እሱ አንድ ታሪክ ነው፣ ግን የተለያየ አካውንት ተጋጨ። ደግሞ እስበስ ተጋጨ። ተስማማ ነው አይደለም? ነው አይደለም? አንደኛ። ሁለተኛ ደግሞ እዚህ ጋር አንድ ሰርፕራይዝ ነገር አለ። እዚህ ጋር የተቆጠሩት ሲጀመር ሴቶች የእግዚአብሔር ህዝቦች አይደሉም፣ ወንዶች ናቸው የቆጠራቸው እግዚአብሔር። እሱን አሳያለሁ። ይሄም ያንተ ነው። የእግዚአብሔር ህዝቦች ወንዶች ብቻ ናቸው የሚል አሁን ያንተ ነው። ይሁን ቆይ ከእስራኤል አዳም እስራኤል አረታው ርዕስ ከሚቀየርብን እሱን በኋላ አሳያለሁ። በኋላ ሴት ልጅ እንደማትቆጠር አሳያለሁ። አሁን እዚህ ጋር ቆለ ለምንድነው እግዚአብሔር ህዝቦችን ያላወቀው? የእግዚአብሔር ህዝቦች የእግዚአብሔር ተዋልዶች አንድ አምስት ናቸው እንደማለት የእነሱ ካልቸር ነው። ሰዎቹ ወንድ ሲወለድ የተለየ እንትን ይሰጣሉ። ታውቃለህ? እነዛ ሰዎች ምክንያት አለው። በጦርነት ምክንያት እንደዚህ አይነት ካልቸር ተፈጥሯል። ስለዚህ የሚቆጠር ወንድ ልጅ ነው። ይሄ ደግሞ 1.1 ሚሊዮን ከእስራኤል ተቆጠረ። 500,000 ከይሁዳ ተቆጠረ። የእስራኤልን እና የይሁዳን አንድ ላይ ደምረ እግዚአብሔር አቅም ምናምን የሚል ነገር ነው መሰለኝ። እንትን ኮንፊውዥን ነው። ኮንክሉዥኑ የእስራኤል ህዝቦች 800,000 ናቸው ወይስ 1.1? በአጠቃላይ ደግሞ ሲደመር 1.3 የሚመጣው ወይስ ደግሞ 1.5 ሚሊዮን? የትኛው ትክክለኛው? ጥያቄዎቹ እነዚህ ናቸው። 1.1 ሚሊዮን ነው። እዚህ ጋር ደግሞ 800,000 ናቸው ይላል። ዋሽቷል ማለት ነው። ምንድን ነው? አይደለም። የዳዊት ወታደሮችና አዳምጣ የነበሩ ነባሩ ወታደሮችና አዲስ የተመረጡ ወታደሮች ጋር 1.1 ሚሊዮን ከእስራኤል ነባርና ተኬት ነው ያገኘው። እንደዛ የሚል የለም። አጠቃላይ ወታደር አይደለም እንዴ? አጠቃላይ ወታደሮችና አሁን የተመረጡ ሰይፍ የሚይዙ ሰዎች እኮ ነው የተቆጠሩት። ድሮ የነበሩ አይደለም። አዳምጠኛ የት ላይ ነባር የሚለው የት ላይ ነው? ነባር እያልኩ አይደለም። ባይዘው ነባር ብለህ ደግሞ ሰይፍ የሚይዙ ደግሞ ተቆጠሩ። ሰይፍ የሚይዙ ተቆጠሩ። ነጉማያ መጀመሪያ ከራስህ ጋር ተግባባ። ወላሂ ከራስህ ጋር አልተግባባ። ተግባባ ከራስህ ጋር መጀመሪያ። አንደኛ። ሁለተኛ አንተ ራስህ የማይመስል ነገር ነው። አዳምጥ አንዴ። ነባር ብለሃል። ነባር የሚለውን ከየት ነው ያመጣኸው? የእስራኤል መንግስት ወታደር አለ ወይስ የለውም? ያለ አዳም ነጉማ አልጠየቅኩም። እኔ አልጠየቅኩም። አየህ፣ አሰማም። በቃ ጆሮ እየሰማ አይደለም። ሀቢቢ ተጠቀመሽ ወንድሜ፣ ጆሮህን ተጠቀማት አንዴ። አመሰግናለሁ። የእስራኤል ወታደሮች ነባርና አዲስ ብለህ የቆጠርካቸው ከየት ነው ያመጣኸው? መልስ ካንተ። እሱን እኮ ነው አንተ ነባር የምትለውን ወርድ ነው የምትፈልገው። እኔ ደግሞ እውነታውን እየነገርኩህ ነው።
እየጨመርኩ አይደለም። ጨምረሃል አሁን እየነገርኩ እኮ ነው። ሰይፍ የሚይዙ ተቆጠሩ የሚለው ከህዝቡ መሀል ነው አልኩ። እሺ እሱማ ተቀብያለሁ። እሱ እኮ አልተከራከርኩም። ተከራክሬያለሁ። ጥያቄም እኮ አለ። ጥያቄ አጠቃላይ ጦር ነው ተቆጠረ። ይሁን ደግሞ አጠቃላይ ጦሩ ደግሞ 1.1 ሚሊዮን ማስረጃ ለሱ እንደዛ እንደሆነ ማስረጃ የት ቦታ እንደዚያ የሚል ያገኘኸው? አሃ ነበር ወታደሮቹ ጋር ብሎ መጻፍ ነበረበት ነው እንጂ ግን አንደኛ ቦታ አንተ ነው ከጭንቅላት ጋር የተጋጨ በኢግኖራንስ ስለምታነብ ወደ ስድብ ከመጣ በቃ ዝም በል፣ በቃ እንደሱ ይሻላል። ዝም ብለህ አዳም። እሺ ሌላ ጊዜ ሲመጣኛ ጋር ፕሊስ፣ አንደኛ ከራስ ጋር ላይ መግባት ሞክር። ሁለተኛ ሙስሊም ካለ ማስረጃ እንደማያወራ እግዚአብሔር ህዝቦቹ እንዳላውቃ ሳይቻለሁ። ሁላችሁም አይታችኋል። 800,000 ጽኑዓን ሰዎች ነበሩ ይላል። እዚህ ጋር ደግሞ 1,100,000 ሰዎች አገኘ ይላል። በአጠቃላይ ደግሞ 1.3 ይመጣል። እዚህ ጋር ደግሞ 1.5 ይመጣል። ህዝቦቹ አልታወቁም። ይሄኛው ነው ወይስ ይሄኛው አልታወቀም። ሁለቱንም የእግዚአብሔር ቃል ነው። ስለዚህ የትኞቹ የእግዚአብሔር ህዝቦች እንደሆኑ የእግዚአብሔር ህዝብ አጣርተና ዝም ብለህ ከማማት በፊት ነባር የሚል ጭራሽ ነው የለም። ጥቅሱን ከፈለክ በደንብ አድርገህ ሂደህ አንብበው፣ በደንብ አድርገህ ተመልከተው። እናመሰግናለን። ያጀማ መሀል ላይ ትናንትና ያልኳችሁ ነገር ነበር። እሱ ምንድነው? በአላህ ፍቃድ ኪታብ እንጀምራለን ብያችሁ ነበር። ኪታቡ ምንድነው? በየቀኑ ማለትም እያንዳንዱ ቀን ሁለት ሐዲስ እንቀራለን ብያችኋለሁ። ሁለት ሐዲስ ስንቀራ እዚህ ጋር ከፍትላችኋለሁ እንደዚህ ሐዲሱ እንድታዩት ማለት ነው። 100 ሐዲስ ነው። 100 ሐዲስ ከሆነ በ13 ቀን አካባቢ እንጨርሰዋለን። አውዳችሁ እየመዘገባችሁ ለማድረግ ከፈለጋችሁ ቴሌግራም ላይ ነው። ቴሌግራም ላይ አለ። ያው ኢምራን _ አፖሎጀቲክስ የሚለው ላይ አለ። እዚህ ላይ ታገኙታላችሁ። ኢምራን አፖሎጀቲክስ ታያችኋል። ይሄን ጽፋችሁ ቴሌግራም ላይ አውርዱት። እዚህ ጋር ለቅቄዋለሁ፣ ይታያችኋል። ዛሬ ይሄን ኪታብ እንጀምራለን ብዬ ለቅቄዋለሁ። ሄዳችሁ አውርዳችሁ ተከታተሉ። ስለዚህ ዛሬም በአላህ ፈቃድ 2 ሐዲስ አጫጭር ሐዲስ ናቸው። አክቹአሊ ደቂቃም አይፈጁም፣ ግን ረጋ ብለን ሐዲሶችን እናያቸዋለን ማለት ነው። ኸይር የዛሬ ሐዲስ የሚሆነው እዚህ ጋር ከፈኩላችሁ ነው።